በኢየሱስ ስም በዚህ ምሽት በየትኛውም ዓለም ያሉትን የእግዚአብሔር ፈውስ በያሉበት ያገኛቸዋል። ከኢትዮጵያ ውጪ በብዙ አገር ላሉት በአረብ አገር፣ በእንግሊዝ፣ በካናዳ፣ በአሜሪካን፣ በቅርብና በሩቅ አገር፣ በስዊድን፣ በኖርዌይ፣ በጀርመን፣ በዱባይ፣ በእንግላንድ፣ በየትኛውም አገር ላሉት በቤልጂየም በኢየሱስ ክርስቶስም በሳውዝ አፍሪካ ላይ አሁን ቃል አወጣው። ማን እንዳሰረ በማይታወቅ ሁኔታ ለታሰሩ ሰዎች ይሄ ምሽት የመፈታት ይሆን። ታይገሮች ይኮናል። ታይገሮች ታይገር ጉልበቱን ደሙን ሁሉ የጠጣነውን ሁሉ ተውለን እንሄዳለን። ደሙንም ጠጣችሁ ና እጁን ቀጥ አድርጌ አምጣ። አዎ ይሄን ብር በኢየሱስ ስም አዛለሁ። ያዝ ነው ትእዛዝ ነው። ቆጠረ ድህነት አይታል። እዚህ ላይ እኔ ባርከ ጨምር ያለው በዛለት አይታችኋል። ኪሱ ላይ ያስገባው ስንት ብር ነበር? 200 ብር። አሁን ያወጣውስ የናንተም ነገር በሙሉ ተቀይሯል። ጥቂት ነገራችሁ እየበዛ ይሄዳል። በኢየሱስ ስም ከዛሬ ቀን ጀምሮ በቤታችሁ ላይ ትንሣኤ አወጅኩ። በእናንተ ምክንያት እግዚአብሔር ቤተሰቦቻችሁን ይፈውሳል። በእናንተ ምክንያት እግዚአብሔር ከተማችሁን ይፈውሳል። በእናንተ ምክንያት እግዚአብሔር እናንተ የረገጣችሁትን ቦታ በሙሉ ይፈውሳል። ከአንዳንድ ሰዎች ዛሬ የተወሰደ ነገር በሙሉ ይመለሳል። የተወሰደ ጤና፣ የተወሰደ በረከት፣ የተወሰደባችሁ ነገር በሙሉ በእጥፍ ይመለሳል። በእጥፍ ይመለሳል። በእጥፍ ይመለሳል። አሁን እኔ እዚህ በእናንተ ላይ ቃል እያወጣው እግዚአብሔር ከብዙ ሆስፒታል አንዳንድ ሰዎችን በቅጽበት ሲፈውሳቸው አየው። በኢየሱስ ስም በዚህ ምሽት በየትኛውም ዓለም ያሉትን የእግዚአብሔር ፈውስ በያሉበት ያገኛቸዋል። የኑሮ ትንሣኤ፣ የጸጋ ትንሣኤ፣ የኢኮኖሚ ትንሣኤ የሚያገኙ ሰዎች አሉ። እዚህ ላላችሁ ለእናንተ ልጸልይ። በዚህ ሚዲያ ለሚከታተሉ ልጸልይ። በኢየሱስ ስም በኢትዮጵያ በእያንዳንዱ ክልል ባሉ አማኞች ላይ የእግዚአብሔርን ጸጋ በኃይል ጠርቻለሁ። አሁን በፈውስ ይባረኩ፣ በሙሉ ጤና ይባረኩ፣ በኢኮኖሚ ይባረኩ፣ በእግዚአብሔር ጸጋ ይባረኩ፣ በሰማያዊ ነገር ይባረኩ፣ በምድራዊ ነገር ይባረኩ። ከኢትዮጵያ ውጪ በብዙ አገር ላሉት በአረብ አገር፣ በእንግሊዝ፣ በካናዳ፣ በአሜሪካን፣ በቅርብና በሩቅ አገር፣ በስዊድን፣ በኖርዌይ፣ በጀርመን፣ በዱባይ፣ በእንግላንድ፣ በየትኛውም አገር ላሉት በቤልጂየም በኢየሱስ ክርስቶስም በሳውዝ አፍሪካ ላይ አሁን ቃል አወጣው። ማን እንዳሰረ በማይታወቅ ሁኔታ ለታሰሩ ሰዎች ይሄ ምሽት የመፈታት ይሆን፣ የመለቀቅ ይሆን፣ ነፃ የመውጣት ሰዓት ይሆን። በሕይወታቸው ላይ የታወጀውን አደጋ ወደ ክብር ቀይሬያለሁ። ኪሳራን ወደ ክብር ቀይሬያለሁ። የሞትን አዋጅ ወደ ክብር ቀይሬያለሁ። የብዙ ሰው ጉልበት የበላ መንፈስ እንድመታ አዝዣለሁ። ከኢትዮጵያ አማኞች ጀርባ ይመታ በኢየሱስ ስም። ከኢትዮጵያ ውጪ ባሉ ሰዎች ጀርባ ላይ የሚሰራ የተኛም ክፉ አዋጅ፣ ክፉ ሴራ አሁን ይገለበጥ። የተቀቡ ሰዎችን፣ የተጠሩ ሰዎችን፣ እግዚአብሔርን የሚያምኑ ክርስቶስን የሚከተሉ ሰዎችን ለማሰናከል በዓለም ላይ እንቅስቃሴ የጀመረ የሉሲፈር ጭፍራ አሁን ይበታን፣ በኢየሱስ ስም ይበታን። ለተማሪዎች ጸልያለሁ፣ አእምሯቸው ይባረክ። በማስተዋል በጥበብ ባረኳቸው። ለነጋዴዎች ጸልያለሁ፣ በብዙ ፍሬ የሚባረኩበት ዘመን ይሁንላቸው። 100 እጥፍ የሚባረኩበት ጊዜ ይሁንላቸው። ለመንግስት ሰራተኞች፣ ለባለሙያዎች፣ ለባለስልጣናት በኢየሱስ ስም ዛሬ ጸልያለሁ። አሁን ከጀርባቸው አላስፈላጊ አዋጅ በሙሉ ይሻር፣ በኢየሱስ ስም ይሻር። ከትንሽ እስከ ትልቅ የሥራ በር ተዘግቶ ዋጋ በመክፈል ወራትን፣ ዓመታትን፣ ቀናትን ላሳለፉ ሰዎች ጸልያለሁ። ፈጥኖ ደጃቸው አሁን ይከፋት። አዎ ፈጥኖ ደጁ አሁን ይከፋት። ከዚህ ሰዓት ጀምሮ ዝግ ደጁ ይከፋት።
የደረቀ ምንጭ እንደገና ኃይል አግኝቶ ይፍለቅ። የብዙ ሰው ኑሮን ከዛሬ ቀን ጀምሮ ሮቦት አድርጌያለሁ። በመላው ዓለም ላሉ ለአገልጋዮች ጸልያለሁ። ከዚህ ቀን ጀምሮ እንቅስቃሴያቸው በተከፈተ ሰማይ ይሆን። በሕይወታቸው ላይ የተጠራውን የክርስቶስን ስም ከፍ የሚያደርግ ኃይል በላያቸው ላይ ጠርቻለሁ። ሁኔታ እስከማያቆማቸው አልፎ የሚሄዱ ሰራዊቶች የሚቀቡበት ምሽት ይሆን። ለብዙ ባለራዮች ባጀት እንዲለቀቅ በር እንዲከፋት በኢየሱስ ክርስቶስ ስም በዓለም ደረጃ ታዋቂ የሚያደርጋቸው ዝነኛ የሚያደርጋቸው ኃይልና ጸጋ የክርስቶስን ስም በእነሱ የሚያስጠራ በሚያገለግሉበት ዘመን ሁሉ በሞገስ እንዲኖሩ ከአፋቸው የሚወጣ ቃል ለትውልድ በረከት እንዲሆን ለእግዚአብሔር ክብር እንዲሆን ጸልያለሁ። በኢየሱስ ስም ኃይል ይልበሱ፣ እንደገና በእሳት ይነሱ። በተቀቡ ሰዎች ላይ የሚነሳ ወጀብ፣ አውሎ ነፋስ፣ ማይበል፣ የሟርተኞች እቅድ፣ የሉሲፈር አጀንዳ አሁን በኢየሱስ ስም ይበላሽ፣ አሁን ይበላሽ። ይህን ጸሎት አሜን ብሎ ለተቀበሉት በዚህ ሚዲያ ለሚከተሉት እዚህ ላሉት ከዚች ሰከንድ ጀምሮ አንድ ነገር ይሆን። የማይሰወር የማይደበቅ ታላቅ ታምራት አሁን ይጀምር። በኢየሱስ ስም አዝዣለሁ። አሁን ሰማይ ይከፋት። አሁን በምድር የተኛውም አስፈላጊ ደጅ ፈጥኖ ይከፋት። የአንዳንድ ሰው ስፍራ በክብር ይቀየር፣ ወንበሩ ይቀየር፣ መንገዱ ይቀየር፣ መጠሪያቸው ይቀየር። ተቀይሬ ጤና ላጡት የሚታወቅና የማይታወቅ በሽታ ለሚታመሙት ስም ያለውን በሽታ ስም የሌለውን በሽታ ለሚታመሙት አሁን ቃል አወጣው። በኢየሱስ ስም አጥንታቸው የእግዚአብሔርን ሰላም ይሸከም፣ ፈውስ ይሁንላቸው። በስጋቸው በደማቸው የክርስቶስን ሰላም ጨመርኩ፣ የክርስቶስን ሰላም አወጅኩ። አሁን ፈውስ ይሁንላቸው። አጸናው፣ ተፈጸመ። ተመልከቱ፣ እጁ ላይ የተሰራ መንፈስ እዩት። አመለጠኝ በየቸርቹ እየገባ አመለጠኝ። ከዛሬ ጀምሮ እጅ ሰጣን። ሁለተኛ እሱ ላይ አልመጣም። ሁለተኛ እሱ ጋር ተመጡ። እኛ ጋር ለደጋሚዎች ልካቸውን የሚደርስ ቅባት አለ። ለሟርተኞች ልካቸውን የሚደርስ ኃይል እኛ ጋር አለ። ወይኔ በድሮ ቢሆን ኖሮ ጠብ እናደርገው ነበር። ጠብ ልታደርጉ ነበር። ወይኔ አራራራ እኛ ታይገሮች እኮ ነን። ታይገሮች ናችሁ? አዎ። እሱ ድሮ እኮ ጉልበት ነበረው። ጉልበቱን አፈዘዝ ነው። አቅሙን አደከም ነው። ወይኔ አሁን በሱ እጅ ላይ የተሰራ ብቻ አይደለም፣ በእናንተ እጅ ላይ የተሰራ በዚህ ሚዲያ ይህን ፕሮግራም ከሚከታተሉ ሰዎች እጅ ላይ በሙሉ ኪሳራው ይራገፋል። ለበረከት የሚያበቃችሁ ነገር ወደ እጃችሁ ይመጣል። እሺ ታይገሮች፣ ሎተሪ እኮ ደግሞ ለሱ ነው የሚደርሰው። ወይ ዛሬ ሄዶ ከስራ እንደመጣ እሺ አልጋውን ብድግ አደረገ። እሺ ሎተሪ ቆጥሮ ነው ወደዚህ የመጣው። አዎ በጌታ በኢየሱስ ስም ነው ማዚ። አሁን ትለቋል ያትለቅም። ከትናንት ጀምሮ እሺ እዚህ ቤት መጣ። እሺ ውሃ ይዞ ሄደ። እሺ ራቁቱን ታጠበ። ቤት ሄዶ ውይ ያለ ተቃጠላችሁ። ሲታጠብ በቃ እሱ ለእህቱ ለቤቱ ለልጁ ለምን መጸለይ ጀመረ። ኃይል እያገኘ መጣ እኮ። እኛ ተቃጠልን። በቃ እንደሰራው ቢሆን እኛ ያጠፋነው ነው እንጂ እሱ ከእግዚአብሔር ሌላ ምን ያውቃል? ወይኔ ለምንድን ነው ኮቱን የምታስወልቀው? ተናደን ነው። ተናደዳችሁ? አሁን በረከቱን ትለቃለህ አትለቅም? ለቃለውኝ ከነ ልጁ ነው የሚባረከው። በቃ እጅ ሰጣን። ወላሂ እጅ ሰጣችሁ። ሎተሪው ይደርሳል አይደርስም? ሲቆርጥም ይደርሰኛል ብሎ ነው የቆረጠ። መቁረጥ ብቻ ባለ 50 ሚሊዮን እንደዚህ አድርገን ይዘናል። 50 ሚሊዮን ብር እንደዚህ አድርጋችሁ ይዛችሁ 4 ቆርጧል። ባለ 50 ሚሊዮኑን 4 ቆርጧል። አዎ ይዘና ነበር። አሁን ያው ስለዚህ
ከወታደር ቤት ጀምሮ ከመጣ በኋላ ሚስቱን አገባት። ሚስቱም እሱ ሊያገባት አልፈለገም። በመተት ይዛውን አገባችው። ወይኔ እሷ ቤት ውስጥ ቁጭ ብላ ይዛ እህቱን፣ ወንድሙን፣ እናቱን ሁሉንም ይዛ ቤት ልትወርስ እሱን ገላ አሳብዳ ወይኔ አሁን ሎተሪው ይደርሳል አይደርስም? ንገረኛ። በደንብ ይደርሷል። እሱንም ልጆቹንም ለቀይ ትንሿን አንገቷን ይዘናል። ይሄን አሳብጠን ይዘን አስተኝተን የሱን ልጅ ሁሉንም ለቀቃቸው። ቸርች እንሂድ ስለሚላት ሕክምና አይወስዳትም። ብድግ አድርጎ ወደ ቸርች ሕክምና ቢወስድ ገንዘቡንም እሷንም እዛ በመርፌ እንገል ነበር። እሱ የለም። በመርፌ ልትገሉ ነበር? ወይኔ እሺ አሁን ትሄዳለህ አትሄድም? እሄዳለሁ። ጉልበቱን ደሙን ሁሉ የጠጣነውን ሁሉ ብለን እንሄዳለን። ደሙንም ጠጣችሁ? የእናንተን ነገር ዛሬ ጠላት እንካ ብሎ ነው የሚሄዳው። ይሻለው ግን አልቻልኩም። እንካ መስክሮም የሚሸነፍ ጠላት አለ። ወፈረ። በቃ ይኸው ውፍረቱን ሁሉ እኛ ነን እኮ ነው ያዝነው። በቃ አሁን ልቀቃ። እሺ እጆሮ ለኢየሱስ ቀጥ ብለ ወደ ነይ። ድንበሩን፣ ቤቱን፣ ልጆቹን እሳት አድርጌያለሁ። ተስማምታል? ሁለተኛ ወደ እሱ ላትመጣ፣ ሁለተኛ ሰፈር ላትደርስ በኃይለኛ ድምፅ 7 ቤቱን ለቀይ። ወይኔ እያሳዘነኝ ልልቀቀው። ና በገንዘብ እንዳይባረክ አደረከው አይደል? ቤቱን ያለው እሱን ብቻ ነው ያዝሽ። እሱን ብቻ ሊያዝ አይቻልም። ባለ ገንዘብ ስለሆነ እሱን ያዝ። እሱ ባለ ገንዘብ እዚህ ብር ላይ በረከት ጭኛለሁ። ይሄ ብር ቤቶችን የሚሰራ፣ ህንፃዎቹን የሚሰራ፣ ማኪናዎቹን የሚገዛ፣ ለብዙ ደሆች እንዲተርፍ ምክንያት ይሆን። ይሄ ብር በኃይል ባርክ ያለው ለብዙ በረከት ምክንያት ይሆን። ና ይሄን ገንዘቡን ይይዛል። በብር ስለተሰራበት ና ያዝ። በጌታ በኢየሱስ ስም አዛል። ወይኔ በእናትህ ተወኝ። በጌታ በኢየሱስ ስም አልተወኝ። አልተወኝ። እንዴት እስከ ዛሬ ድረስ የተቀመጥነውን የተደበቅነውን ለቅሶ ቤት ላስገባው ብዬ ጓደኛው እናቱ ሞታ ለቅሶ ቤት ላስገባው ብዬ እንደዚህ ሊገባ ብሎ ዛሬ አሁን ሊገባ አይገባም። ለቅሶ ቸርች ገባ። እግዚአብሔር ተጠቀመበት፣ ጣልቃ ገባ። ሳጥርቻለሁ አንተ ላይ ናንካ። ኧረ ተወኝ። ያስ ይባረካው ና በኢየሱስ ስም አዛለሁ። እጁን ወደዚህ አምጣ። እጁን ይኸው ካሁኑ ወፈረ እኮ። አምጣ እጁን። ሰውነቱን ለቀኩት። ይኸው የወፈረ ነው። ልቀቃው። አምጣ እጁን። እጁን አምጣ። ቀጥ አድርገህ አምጣ እጁን። ቀጥ አድርገህ አምጣ። አዎ ይሄን ብር በኢየሱስ ስም አዛለሁ። ያዝ። ትእዛዝ ነው። ቆጠረ። እነሱ ከእጁ ወስዶ ረግሞ ጦንቃይ ቤት ጎጆ ውስጥ አስገቡ። እኔ ባርኬ ደግሞ ወደ ብዙ ማባሻ ውስጥ አስገባው። ልክ አንተንም ወደ ብዙ በረከት ጨመርኩት። ኮራ አይደል? ድህነት ና ተረስ አምጣ። ኮራ አልከዋ። ድሮም እሱ እኮ ብር ቆጣሪ ነው። እኛ እንበላዋለን እንጂ እኮ እሱ 50 ሺህ ብር ምንም ቢመጣለት ደንታ የለውም። ግን በቃ አሁንማ በቃ ተባረከ አይደል? ያለ ላቡ ከላይ ያለው ሰጠው። ከላይ ያለው ሰጠው። ይኸው በቃ ብሩ ወደ ኪሱ ገባ። ሎተሪው ተለቀቀለት። ብር ላይ ያጠራቀመው እኮ ደግሞ ብር ላይ የተምደ አይታል። እዚህ ላይ እኔ ባርኬ ጨምር ያለው በዛለት ይበዛል አይደል? በቃ አይታችኋል። ኪሱ ላይ ያስገባው ስንት ብር ነበር? 200 ብር። አሁን ያወጣውስ? ስለዚህ ካሁን በኋላ ጫወተው እንደዚህ ተቀይሯል። የእናንተም ነገር በሙሉ ተቀይሯል።
ጥቂት ነገራችሁ እየበዛ ይሄዳል። አሁን መባረኩን አረጋግጠሃል። በጣም 4 ነጥብ። እጅ ወደ ላይ ለኢየሱስ፣ እጅ ወደ ላይ። በኃይለኛ ድምፅ ሳታቋርጥ 3 ጊዜ ጮሄ ላትመለስ ልጆቹን ጭምር ለቄ ቤቱን ህይወቱን ስራ ቦታውን ለቄ። በቃ እናትየው ጫማ አደረገች፣ ልብስ ውጣ። 1 2 የመጨረሻ ሂድ ወደ ሲኦል። ወደ ላይ 7 የዘለለ ሰው 7 ጊዜ 1 2 ዛሬ የተሰማን የሱ መባረክ ብቻ ሳይሆን ከሱ ጀምሮ እስከ 7 ቤታችሁ እስከ ልጅ ልጆቻችሁ ውሰድ። በቅርቡ ትጎበኛለህ፣ በቅርቡ ትጎበኛለህ። የእግዚአብሔርን ቤት የምትሰራ አሜን። ደሆችን ፈልጌ ወዳሉበት ደርሰህ የምትመግብ ሰው ትሆናለህ። አሜን አሜን። አሁንም እንደዛ ነኝ። ተራራ እየሄድኩኝ ማከፋፈል ነው። አዎ ደስ ይለኛል እንደዛ ሳረግ። በዚህ አጋጣሚ ሊባርክ እግዚአብሔር ከዛሬ ጀምሮ እንካ ምትል ሰው ያርግ። እንካ ምትል ሰው እግዚአብሔር ያርግ። ዘንጥ። አሜን። እሺ አንዳንዴ ዝም ብለህ ሱፍ ልበስ ተዝናና። ሱፍ እየለበስኩ አሳ ጠብሳለሁኝ። ሱፍ ለብሶ አሳ ይጠብሳል ሰው። ና ሳቅ ይሁንልህ በኢየሱስ